እና ብርሃን ይኸውልህ አሁን በደንብ በትክክል ያሉን እያንዳንዱን ክፍል የተከታተልን ዳኒ ሊያመልጠን ስለሚችል በእርግጥ ከታች ሁለት ሰዎች ያስቀምጠናል በሩ ጋር እያንዳንዱ ነገር ተከታትለን ያለበትን ነገር ሩሞቹን ቼክ እናደርጋለን ማለት ነው። አሁን ይኸውልህ ከዚህኛው ክፍል እንጀምር። ያው እንግዲህ ይሄኛው ክፍል ባዶ ነው ቤተሰብ። እዚህኛውን ቼክ አድርግ። ምንም የለም። ዛሬማ አመልጡ ነው። ይሄም ባዶ ነው። ባዶ ነው። እሱን ቼክ አድርግ። እኔ ልጅ ቼክ አድርግ። ዝግ ነው እሱ። ይሄም ባዶ ነው። ኧረ የትም ቢገባ ያመልጠን። የትም ቢገባ ያመልጠን። ባዶ ነው አይደል? ኦልሬዲ እየጨረስናቸው ነው ቤተሰብ። ከየትም ብለን ጎልጉለንም ቢሆን እናወጣዋለን እንጂ ይህም ባዶ ይህም ባዶ ያው ቤተሰብ እንዳያችሁት ነው እንግዲህ ነገሮች ትንሽ በጣም ከቁጥጥር ውጭ እየወጡ ነው። በጣም ከባድ እየተፈጠረ ነው ያለው። እንግዲህ ሁለተኛ ዙር ከነገሩ ጋር ምንም የማያገናኛት አንድ ምስኪን ወጣት ሴት ልጅ እንደገና ታግታ አግኝተናል። ክያን ልጅቷን ይዘህ አንተ ፖሊስ ጣቢያ ሄድ። የእሷ ነገር ትንሽ ምን እንደተፈጠረ ጉዳት ይደርስባት አይደርስባት ወደ ሕክምና መሄድ ስላለባት ክያን እዛ ልከን ነው ያለ ነው እና ቡቼ እንዳያችሁት ሮጦ አምልጦናል። አሁን ቡቼ ያለበት ቦታ አይታወቅም። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ብርሃን ሰላም በላቸው። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው ቤተሰብ እንዳያችሁት ነው እንግዲህ ነገሮች ትንሽ በጣም ከቁጥጥር ውጭ እየወጡ ነው። በጣም ከባድ እየተፈጠረ ነው ያለው። እንግዲህ ሁለተኛ ዙር ከነገሩ ጋር ምንም የማያገናኛት አንድ ምስኪን ወጣት ሴት ልጅ እንደገና ታግታ አግኝተናል። እኛ ተጠቁመን የሄድነው ቡቼና ዳኒ ሄርሜላን አግቷት ያለበት ቤት ተብለን ነበር የሄድነው። ቡቼን አግኝተናል። ልጅቷን ማንነቷን ማናቃት ልጅ አግኝተናል። ዳኒ ግን እሷ እንደነገረችን ከሆነ ለጥቂት ልጅቷን ይዞ እንደጠፋ ነው የተነገረን ቦታ ደግሞ እዚህ ቦታ ላይ ነው ልጅቷን ይዟት የመጣው ነው የተባልነው። ይሄ እንደምታዩት እንትን ነው ፔኒሲዮን ነው ህንፃ ነው እና እናሳያቸዋለን ያሉበት ቦታ ድረስ ወስደን በየክፍሎቹ እየዞርን ማለት ነው። እና ክያን ልጅቷን ይዘህ አንተ ፖሊስ ጣቢያ ሄድ። የእሷ ነገር ትንሽ ምን እንደተፈጠረ ጉዳት ይደርስባት አይደርስባት ወደ ሕክምና መሄድ ስላለባት ክያን እዛ ልከን ነው ያለ ነው እና ቡቼ እንዳያችሁት ሮጦ አምልጦናል። አሁን ቡቼ ያለበት ቦታ አይታወቅም። ስለዚህ ዳኒ እዚህ ነው ተብለናል። ብርሃን እስኪ ምን የምትለው ነገር አለ? እስኪ ጨምርበት። ቡቼ ምንም የማያውቁ ሴቶች ሄርሜላ ላይ መጣ ሌላ ሰው ሁለተኛ ሴት ነች። ዛሬ ላይ ደርሰን ካላስቆም ነው ነገም ሌላ ምንም ማታውቅ ሴት ልትታገድ ነው ማለት ነው። ያው ዛሬ እንዳዩት አምልጦናል። ቡቼ ከሀገር ይዘዋት ሊወጡ እንደሆነ ልጅቷ እንደተናገረች ቅድም ሰምታታል። በከተማ ይዘዋት ወጥቶ እኛ ማንደርስበት ቦታ አርቁ ይዞ ለመሄድ እያሰበ ነው። እንደርስበታለን። ያው ዛሬ እኮ ይዘነው ነበር ለትንሽ ነው ያመለጠን እና አሁን ዳኒ ደግሞ እዚህ ይዟት መጥቷል የሚባል ነገር ነው የሰማነው። ቤተሰቦች እንደምንም እኛ ሄርሜላን ወደ ቤቷ ሳንመልስ ምንም የምናርፍበት ነገር የለም። ሳምንት ሆኖናል እሷን መፈለግ ከጀመረ። ልክ ነው። ምን ያው ቤተሰብ አለበት ይሄ ነገር። ያው ነገሮች አንዳንድ ጊዜ ወደ አቅጣጫ ይሄዳሉ። የሆነ ሳይድ ይዘን ምናምን የሆነ ገሌ በዚህ በኩል ገሌ አሁን ይሄ የሰው ጉዳይ ነው፣ የሰብአዊነት ጉዳይ ነው። ገብቷቸዋል ሁሉም ነገር። አሁን ሩታ መገኘቷ ከኋላ ላለውን የተቆጣጠረውን ይሄ ገሌ እንዲያደርገ በዚህ ወጣ የሚለውን መፍትሄ ነው የሚያገኘው። ገብቷቸዋል አይደል? አሁን ለምሳሌ ሩታ ማነው ሄርሜላ ብትገኝ ማን እንዳገታት መቼ እንደታገተች ኤቭሪ ነገር ስለምትናገር ሁሉም እዚህ ጋር ነፃ ይወጣል። ያደረገ ሰው በህግ ይጠየቃል። ያላደረገ ሰው ስሙ ሲጠፋ የነበረ ሰው ደግሞ ልክ እንደ ሩታ አይነቷ ደግሞ ነፃ ትወጣለች ማለት ነው። አሁን ዋና ፐርፐዜ ነው ምንድነው? አንደኛ ሄርሜላን በነፃነት ወደ ቤቷ እንድትገባ ማድረግ፣ ሁለተኛ ነገር ደግሞ የጠፋውን የሩታ ስም መመለስ ነው። እኔ ሀሳቤ ብርሃንን ብትሆን አንተ በየትኛውም ሳይድ ሁን እዚህ ጋር የሰው ነፍስ ስለሚቀድም ወደ ቤቷ መመለስ አለባት። ወንድ ልጅ ሰዎችና ሶስት ሰዎች በሚያደርጉት ነገር ሁሉም ሰው እየተወቀሰ ነው ያለው። ወንድ ልጅ ቢሆን ራሱን እኮ አስመልጦ ታግሎ በጉልበቱ ምናምን የሆነ ነገር መፍጠር ይችላል። ቢያንስ ተፈጥሮ ያግዟል። ሴት ልጅ ማለት እንግዲህ ከመጫውና ከምንም ከማለት ውጪ ምንም አቅም የላትም እንደምታውቁት።
እዚህ ጋር ደግሞ 15 ቀን ሊሆን ሳምንት አለፈ። ሁሉም ሰው ያደረጓት ሁሉ የምናውቀው ነገር የለም። እህት ያለው ሰው እንግዲህ ያስበው እህቱ እንደዛ አይነት ነገር ውስጥ ብትገኝ ምን አይነት ነገር ይፈጠር እንደሚችል ይሄን ቀላል ማሰብና ያን ነገር እንትን ለማለት ነው እኛ እዚህ ጋር እየሞከርን ያለ ነው። ኪያ የደረሰበትን ነገር ደውለን ቼክ እናደርገዋለን። ፖሊስ ጣቢያ ነው ይዛናት ሄድ ያለው። ቡቼ የት እንደደረሰ ጠፍቷል። ግን ማወቅ ያለበት ነገር መገኘቱ አይቀርም። ቡቼ መገኘቱ አይቀርም። ዳኒ መገኘቱ አይቀርም። ሄርሜላን በሰላም ወደ ቤቷ መመለሱ አይቀርም። እዚህ ውስጥ የተሳተፉ ሰዎች በሙሉ እጃቸው ተይዞ ወደ እስር ቤት ይገባሉ። ህግ ነው የሚዳኛቸው። እኛ እዚህ ጋር ምንችለውን ነገር በደረሰን መረጃ መሰረት እየተሯሯጥን ያለ ነው። ከእግዚአብሔር ጋርም ተሳክቶልን ሄርሜላን በሰላም ወደ ቤተሰቦቿ ትመለሳለች። እዚህ ጋር ያለ አግባብ ስማቸው የሚጠፉ ሰዎችም ስማቸው ይጠራል። በሁለትና በሶስት አብርሃምም ተጨንቀዋል ምናምን ጥሩ አይደለም ያሉት ነገሮች። እሱም ቢሆን በቃ ቢያንስ ይረፍ። ገብቷቸዋል። እኛ ለዚህ ነው እየተሯሯጥን ያለ ነው እንጂ ማንም እዚህ ጋር ማንም ላይ መጥፎ ነገር የሚመኝ ሰው የለም። በበኩሌ እስከማውቀው ድረስ ሁላችንም ጋር ማለት ነው። ቡቼም ቢሆን እኔ ምን ሰይጣን ሹክ እንዳለው እንደዚህ ነገር እንዳደረገ እኔ አላውቅም። እውነቱን ስነግራችሁ ምክንያቱም በምናውቀው ደረጃ እኔ ቡቼን ሳውቀው እንደዚህ አይነት ሰው አይደለም። የማያውቃቸውን ሁለት ሴቶች እንደዛ ካሰቃየ ሄርሜላን ምን ያክል በደል ያደርስባት እንደሚችል አሰብ። ፖሊሶቹ ራሱ እነኚህን ሴቶች ይዘው በስርዓት በምን ምክንያት ሊታገቱ እንደቻሉ በደንብ በቴክኖሎጂ የታገዘ ምርመራ አድርገው የሆነ ውጤት ላይ መድረስ አለባቸው። ይሄ ቀላል ነገር አይደለም። ነገም ቢሆን እኮ እኛ ሄርሜላ እንዲህ ነች ቦታ ነች ተብለን እኛ ያሉን ሰዎች የሚጠቁሙን ስንሄድ እኮ እንደገና ሶስተኛም ሴት ልጅ ልታገኝ ነው ማለት ነው። በዚህ አይነት ገብቷል አብራ ሌላ የሚሰቃይ ሰው እየፈለገ ስለዚህ ይሄ ነገር መሆን የለበትም። እኛ በተቻለ መጠን ከመንግስት ጋርም ከህግ ጋርም ተባብረን ሴቶቹ ላይ የሚደርሰው ስቃይቁ ሄርሜላን በሰላም ወደ ቤቷ ትመለስ። እኛ የምንፈልገው ይሄንን ብቻ ነው። ቡቼም ዳንኤልም ብትሆን ማለት ሁሉም ሰው ከህግ በታች ነው። ከህግ በላይ የሚሆን ሰው የለም። በህግ ትጠየቃላችሁ። ሴት ልጅን አግቱ እንደዚህ ይህን ሁሉ ሰዓት ማቆየት ማለት በጣም ከባድ ነገር ነው። እንዴት ቀለል አድርጋችሁ እንዳያችሁ ታላቅም። ቡቼም ዳንኤልም ቢሆን ማለት ነው ከዚህ ስራ ጀርባ ያላችሁም ሰዎች እያንዳንዳችሁ ሰዎች በህግ ትጠየቃላችሁ። አሁን አብርሃምላ ተጨንቆ ነው ያለው። ገብቶሃል አይደል? ገና ለገና እሱም ላይ ትችል ሊደርስ ይችላል። የሆነ አንተ ምናምን እኮ ሊባል ይችላል። ሰው ይባላል አንተ ነው የደበቃትም የሚሉ አንዳንድ ሰዎች አሉ። እና ቡቼም ዳኒም እኔ በህግ እንዲጠየቁልኝ እፈልጋለሁ። ሲጀመር እኔ ደግሞ ምንድነው መጨመረው ቤተሰብ ብርሃን እንዳለው ነው። አብርሃም እንደዚህ ተጨናንቆ እንደዚህ ሄርሜላ ጠፋች ብሎ ውስጡ ተረብሾ እኔ በበኩሌ እንደ ጓደኝነቴ ማየት አልፈልግም። አንድ ሄርሜላም ከቤተሰቦቿ ተነጥላ ምን አይነት ኮንዲሽን ላይ እንዳለች በማናውቀው ሁኔታ ጠፍታ መቅረት የለባትም። ሶስተኛ ነገር ደግሞ በመጣ በሄደ ሩታ ሁሉም እየተነሳ አንድ ነገር በተፈጠረ ቁጥር ሩታ እንደዚህ ያደረገች ሩታ እንደዚህ ያደረገች ይሄንንም ነገር ሰልችቶኛል። እኔ በበኩሌ አብርሃም እንደዚህ አይነት ነገር አይመጥናል ሊያረጉት የማይችሉ ሰዎች ናቸው። ሩታም ያላረሱን እውነት ለማውጣት እነዚህ ልጆች ከመጨረሻው ድረስ ማለት አለብን መያዝ አለብን። እነሱን ስንይዝ ነው የምናውቀው። ሁሉም ተጠፍሮ ከርቸሌ ይገባል። ማንንም ከህግ በላይ የለም። እኛ በምንችለው መንገድ የሩታንም ስለማጥራት የአብርሃምም ጭንቀቱን ከጭንቀቱ ወጥቶ በሰላም እንዲኖር ሄርሜላም ወደ ቤተሰቦቿ እንድትመለስ እያንዳንዱ የምናደርገውን ነገር እናደርጋለን። አሁን እዚህ ህንፃ ላይ ብዙ ሩሞች ነው ያሉት እና እዚህ እንዳሉ ነው የተነገረን። የትኛው ኤግዛክትሊ የትኛው እንደሆነ አልተነገረንም። ከታች ሁለት መውጫ አለው። ሁለቱ መውጫ ላይ ሰዎች ያስቀምጠናል፣ ማንም ሰው እንዳይገባ እንዳይወጣ። ስለዚህ እኛ እየተዘዋወርን ሩሞቹን በጠቅላላ ዞረን እናያለን። አብራችሁን ትከታተሉላላችሁ። የምንደርስበትን ነገር ያው ሁላ ከእናንተ የሚደበቅ ነገር የለም። ቤተሰብ ያለውን ነገር ተሯሩጠን አብረን እናሳያቸዋለን። ከተገኙ በጣም ደስ እያለን ሄርሜላንም ወደ ቤተሰቦቿ እንመለሳለን። እዚህ ውስጥ ያሉበትን ቡቼም ዳኒም ሌሎቹም ካሉ ወደ እስር ቤት ይገቡልናል። እኛም በሰላም እንኖራለን። የተጨነቀውም ባልሆነበት ስሙ የተነሳውም ሁሉም ነገር መስመር ይዛል ማለት ነው። ገብቷል አብራ። ስለዚህ እኛ ይሄን ነገር እንደጨረስን ኪያ ጋር ደውለን እንዴት ነው የደረሰበት ነገር ምን ላይ እንደሆነ እንጠይቀዋለን። ምን እንዳረጋት አናውቅም። ይሄን ይመስላል ቤተሰብ። ጥሩ ነገር እንደምናሰማችሁ ተስፋ እናደርጋለን እና ብርሃን ይኸውልህ አሁን በደንብ በትክክል ያለው እያንዳንዱን ክፍል እየተከታተልን ቡቼ ሮጦ እንዳመለጠው ዳኒ ሊያመልጠን ስለሚችል በእርግጥ ከታች ሁለት ሰዎች አስቀምጠናል በሩ ጋር። እያንዳንዱ ነገር ተከታትለን ያለበትን ነገር ሩሞቹን ቼክ እናደርጋለን ማለት ነው። አሁን ይኸውልህ ከዚህኛው ክፍል እንጀምር። ያው እንግዲህ ይሄኛው ክፍል ባዶ ነው ቤተሰብ። እዚህኛውን ቼክ አድርግ። ምንም የለም። ዛሬማ አመልጡ ነው። ይሄም ባዶ ነው። ባዶ ነው። እሱን ቼክ አድርግ። እኔ ልጅ ቼክ አድርግ።
ዝግ ነው እሱ። ይህም ባዶ ነው። ኧረ የትም ቢገባ ያመልጠን። የትም ቢገባ ያመልጠን። ባዶ ነው አይደለ? የትኛው ላይ ነው? ኦልሬዲ እየጨረስናቸው ነው ቤተሰብ። ከየትም ብለን ጎልጉለንም ቢሆን እናወጣዋለን እንጂ ይህም ባዶ ነው። ይህም ባዶ ነው።